ሰላም ጤና ይስጥልን። የዕለቱን ሰበር መረጃዎች ከልሰን ይዘንላችሁ ቀርበናል። ይህ መከለሻ ሚዲያ ነው። በቅድሚያም ዋና ዋናዎቹ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልላዊ ጊዜያዊ አስተዳደር ዓመታዊ የሥራ አፈጻጸም ገመገሙ። በቀይ ባህርና በኤደን ባህረ ሰላጤ ቀጠና የኢትዮጵያ ሚናና የባህር በር ባለቤትነት አስፈላጊነት ላይ ያተኮረ የምክክር መድረክ ተካሄደ። በኢራንና በአሜሪካ መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት ተባባሰ። ትራምፕ የኢራንን ድልድይ በቦምብ እንዲደበደብ አዘዙ። በህንድ በእስር ቤት ውስጥ አባትና ልጅን ደብድበው ለገደሉ 9 የፖሊስ መኮንኖች የሞት ፍርድ ተፈረደባቸው። ወደ ዝርዝር መረጃችን እናልፋለን። በቅድሚያም የሀገር ውስጡን እናስቀድማለን። የትግራይ ክልል ጊዜያዊ አስተዳደር ዓመታዊ ሪፖርት ተገመገመ። ጠቅላይ ሚኒስትር አብይ አህመድ ዛሬ በጽህፈት ቤታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ያቀረቡትን ዓመታዊ የሥራ አፈጻጸም ሪፖርት ገምግመዋል። ግምገማው ባለፈው አንድ ዓመት በክልሉ ውስጥ በተከናወኑ የልማት የሰላም ግንባታና የተፈናቃዮች መልሶ የማቋቋም ስራዎች ላይ ያተኮረ ሲሆን በሪፖርቱ በቀረቡት አበይት ስኬቶችና ተግዳሮቶች ላይም ዝርዝር ውይይት ተካሂዷል። ጠቅላይ ሚኒስትር በግምገማው ወቅት በክልሉ ዘላቂ ሰላምን ለማረጋገጥ የዜጎችን የዕለት ተዕለት ኑሮን ለማሻሻል በሚከናወኑ ተግባራት ዙሪያ የቀጣይ የሥራ አቅጣጫዎችን አመላክተዋል። ይህ የሪፖርት ግምገማ በፌዴራል መንግስት እና በክልሉ ጊዜያዊ አስተዳደር መካከል ያለውን የሥራ ግንኙነት ይበልጥ ለማጠንከር የተጀመሩ የሰላም ጥረቶችን ወደ ላቀ ደረጃ ለማሸጋገር ትልቅ ሚና እንደሚኖረው ታምኖበታል። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የተካሄደው ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል ሰፊ የምክክር መድረክ ተካሂዷል። የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ መቆየቱ ቀጠናዊ ሰላምን ለማረጋገጥ እንደማይችል በመድረኩ የተገለጸ ሲሆን ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ አካታች የሆነ ትብብር አስፈላጊ መሆኑን ተመላክቷል። በዚህ ረገድ ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ ለቀጠናው ሰላም ወሳኝ መሆኑ በሰፊው ተብራርቷል። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነትና ህገወጥ ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመከላከል የሚያስችል አቅም እንደሚፈጥርና ይህም ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣም ተገልጿል። የአሜሪካና የኢራን ዲፕሎማሲያዊ ፍጥጫና ወታደራዊ እርምጃ በፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ እንዲከፈት የሰጡትን ትዕዛዝ ተከትሎ የኢራን ዲፕሎማቶች ቁልፍ ጠፍቶብናልና ቁልፍ ያለው አበባ በማስቀመጫው ስር ነው በሚል የፌዝ መልእክቶች ምላሽ ሰጥተዋል። ይህንን የኢራን አሾፋዊ ምላሽ እና ድርድር የማጓተት ዝንባሌ ተከትሎ ትራምፕ በቴህራን አቅራቢያ የሚገኝ ድልድይ በአሜሪካ ኃይሎች በቦምብ እንዲደበደብ ትዕዛዝ ሰጥተዋል። ትራምፕ በሰጡት መግለጫ ጉዳዩን በቁም ነገር እንዳልያዙት ተሰማኝ፣ ስለዚህ ድልድዩን አጠቃሁት በማለት ጥብቅ አቋማቸውን ገልጸዋል። የባህር ወሽመጡ እስከ ማክሰኞ ድረስ ካልተከፈተ በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ የጥፋት ቀን እንደሚመጣ ሲኦል በላያቸው እንደሚወርድ የ48 ሰዓታት የመጨረሻ ማስጠንቀቂያ ሰጥተዋል። እርሱም ዛሬ በተወሰኑ ሰዓታት ሊጠናቀቅ እንደሚችልም ዘገባዎች እየወጡ ይገኛል። በህንድ ፖሊስ መኮንኖች ላይ የተላለፈ የሞት ፍርድ እንደ አውሮፓውያን አቆጣጠር በ2020 በህንድ የታሚል ናዱ ግዛት ውስጥ የ58 ዓመቱ ፒጂአር እና የ38 ዓመቱ ልጁ በቤኒኪስ በፖሊስ ድብደባ በእስር ቤት ውስጥ ለእልፈት መዳረጋቸውን ተከትሎ ፍርድ ቤት በ9 የፖሊስ መኮንኖች ላይ የሞት ፍርድ ፈርዷል። አባትና ልጅ የታሰሩት በኮቪድ-19 ወረርሽኝ ወቅት የተጣለውን የእንቅስቃሴ ገደብ በመጣስ የሞባይል ስልክ ሱቃቸውን ክፍት አድርገው በመገኘታቸው እንደነበር ይታወሳል። ይህ ግድያ በወቅቱ በህንድ ከፍተኛ ህዝባዊ ቁጣን ቀስቅሶ የነበረ ሲሆን የፖሊስን የስልጣን አጠቃቀምና ሰብአዊ መብት አያያዝን በሚመለከት ትልቅ መነጋገሪያ ሆኖ ቆይቷል።
አሁን የተላለፈው የሞት ፍርድ ውሳኔ በደል ለደረሰባቸው ቤተሰቦች ፍትህን የሚሰጥና በፖሊስ ጭካኔ ላይ የተወሰደ ጠንካራ እርምጃ መሆኑን ተገልጿል። ክቡራትና ክቡራን ለመከለሻ ሚዲያ የያዝነው የዕለቱ ሰበር መረጃዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ቸርን ሰንብት።